ጨረቃዎቹ ለመለየት ጫፍ ላይ ደርሰዋል። ጨረቃዋ ከሀቤት ጠፍታ ሄዳለች። ትናንትና የተቀረጸው ቪዲዮ ከትናንት ወዲያ የቀጠለው ነው። ትናንትና የለችም ቡታጅራ ውስጥ እያላችሁ ለምትሉ ልጆች መልስ ይዤ መጥቻለሁ። ሰላም ጤና ይስጥልኝ ቤተሰብ። ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ ሁኑ። ላይክ ማድርጉ፣ ኮሜንትን በቅንነት ጻፉ። ሀሳብ አስተያየታችሁን ማካፈል ትችላላችሁ በነፃነት ማለት ነው። እንግዲህ ውድ ቤተሰቦች የገባቸው ገብቷቸዋል፣ የተረዱ ተረድተዋል። ግን ደግሞ በጣም ምስኪን ልጆች፣ የዋህ ንጹህ ልባቸው የሆነ ልጆች በጣም ተጨንቀዋል፣ በጣም አዝነዋል። ሪል የመሰላቸዋል እየተሰራ ያለው ነገር ማለት ነው። ያው በትናንቱ ቪዲዮ በጣም ብዙ ሰው ተበሳጭቷል፣ ተናዷል። በተለይ ደግሞ ብሩኬ በቃ የማትፈልጊኝ ከሆነ ንገሪ፣ ልጄን እያሳደግኩ ልኑር ባለው ቃል በጣም ብዙ ሰው ተናዷል። እንዲሁም ደግሞ እዩ ቤኪ ጋር ተገናኝታ ባወራችሁ ነገር በጣም ብዙ ሰው ተናዷል ማለት ነው። ለማንኛውም ቤተሰብ ስራ ነው፣ በእርግጥ ስራ ነው ስንላችሁ በጣም ብዙ ልጆች እየተበሳጫችሁ ነው፣ እየተናደዳችሁብን ነው ማለት ነው። ስራ ነው ግን ስራው ልክ አይደለም፣ ይቁም። ይሄ ስራ ምንም እያስተማረ አይደለም። ከአስተማሪነቱ ይልቅ በጣም ብዙ ጎጂ ነገሮችን ነው እያሳየ ያለ ለትውልድ። በቃ ገና ያላገቡ ብዙ ወጣት ልጆች እነሱን የሚመለከቱ አሉ። እነሱ የሚማሩት ይሄን ነው ወይ ማለት አንድ ሰው ቃል ገብቶ ቃልን ማፍረስ እንደሚቻል ወይ ደግሞ ሌላ ወንድ ከሌላ ሴት ጋር ወልዶ ሲመጣ ልጁን አሜን ብሎ መቀበል እንዳለ እንደዚህ አይነት ነገር ነው እያስተማራችሁ ያሉት። እና ይሄ ነገር ደግሞ ትውልድን አይቀርጽም፣ እያስተማረም አይደለም። አብዛኛው የሚጎዳ ነገር ነው፣ ብዙ ሰውም እየተጎዳበት ነው። ይሄ ስራ እየቆም ብለው እንግዲህ ብዙ እህቶቻችንም ሀሳብ አስተያየት እየሰጡ ይገኛሉ። በተለይ ግን በትናንት ነው ቪዲዮ በጣም አብዛኛው ተመልካች ተናዷል። ማለት ስራ እንደሆነ የሚያውቁም በጣም ተናደዋል፣ አልደገፉትም። በቃ ማለት እንደዚህ እየተጎዱ ነው ወይ ስራ የሚሰሩ? እሷ እየተጎዳች እሱ እየተጎዳ በቃ በቃላት እየተቆሳሰሉ ስራ ነው ይላሉ። ነገስ ይህ ቃል ለሚያልፍ ቀን የማያልፍ ቃል አትናገሩ እንደሚባለው እነሱ ደግሞ የማያልፍ ቃል እየተነጋገሩ ነው፣ እላፊ ቃላትን እየተነጋገሩ ነው። ነገ እነዚህ ልጆች አብረው ህይወታቸውን የሚቀጥሉ ልጆች ግን ደግሞ በቃላት እየተወራወሩ እየተቆሳሰሉ ነው ያሉት። ይሄ ነገር ደግሞ አስፈላጊ አይደለም ነው የአብዛኛው ተመልካች ጥያቄ፣ ይቁም ነው። ከዛ በተጨማሪ ደግሞ ከጭንቀት ላይ ጭንቀት ለመፍጠር አንዳንድ ልጆች ሀይሚ ከሀቤት ጠፍታ ሄዳለች። ትናንትና ሙሉ ቀን ምንም አይነት ቪዲዮ አልተፖሰተም፣ በምንም አይነት ፔጅ አልተፖሰተም። ምክንያቱም ከትናንት ወዲያ የቀረጹት ማታ ሌሊት ላይ የተቀረጸው ቪዲዮ የዛኑ ቀን ሌሊት ነው የቀጠለው እና የለችም ከቡታጅራ ጥለው ሄዳለች የሚል ብዙ ሀሳብም እየተጻፈ ነው በኮሜንትም በየቲክቶክም። እና አይምሰላችሁ፣ እውነቱን ስነግራችሁ በደንብ እየተነጋገሩ ነው የሚሰሩት። እዚህ ጋር ሀይሚን ጥፋተኛ ነሽ ብለን ቃልሽን አጠፍሽ ብለን መውቀስ የለብንም። ብሩኬንም እንዴት ልጅ የለኝም ስትል ከርመህ ዛሬ አምነህ ልጅን ተቀበልክ ብለን መውቀስ የለብንም። ስራው ልክ አይደለም፣ እደግፋችኋለሁ። አዎ ልክ አይደለም። ምንም አይነት አስተማሪ ነገር እያየንበት አይደለም። የበለጠው ነገር እንደውም በቃ የሚጎዳ ነገር ነው። እሱን እደግፋችኋለሁ። ግን ደግሞ አንዳቸውን እየነጠላችሁ ተወቃሽ አታድርጉ። የምሬን ነው የምላችሁ። እነሱ ተነጋግረው ነው በደንብ። ታስታውሱ ከሆነ በቀደም እዩና ሀይሚ በደንብ እያወሩ ነበረ ስለ ስራው እየተነጋገሩ እያወሩ ነው። ልጅቷም ቢሆን ወይ የዘመድ ልጅ ናት ወይ የሆነ ሰው ልጅ ናት፣ ለዚህ ለድራማው እየተካተተች ማለት ነው። አለ እኮ ሳይወልዱ ልጅ ወልደው ባልና ሚስቱ ነው ባለትዳር ሆነው የሚተውኑ የሉም ፊልሙ ላይ። ልክ እንደዛ ነው እነሱ እየተወኑ ያሉት። ስለዚህ እነሱ እየተገናኙ እስኪ እናንተ አንዳንዴ ቆም ብለን እናስብ እስኪ። ማለት ከመናደዳችን ከመበሳጨታችን እነሱን ከመሳደባችን በፊት ቆም ብለን እያንዳንዱን ነገር እስኪ አስታውሉ ቤተሰብ። የምሬን ነው የምላችሁ። እነሱ መጀመሪያ ቡታጅራ ሲሄዱ ብሩክ ከዩ ጋር እንደሆነ ተደርጎ ቪዲዮ ተደበቀ፣ ተቀረጸ፣ ተላከ። ግን አይደለም። ያን ነገር ራሳቸው ካሜራ ደቅ ነው ብሩክና እዩን ቀረጹ። ከዛ በኋላ ወደ ሀይሚ እንዲላክ ተደረገ፣ ለድራማው ማለት ነው። ከዛን ጀምሮ ብጥብጥ ተነሳ። ከዛ ተመልካች እርጉዝ ናት ምናምን ነገር ምናምን የሚል ሀሳብ መጣ። ከዛ በኋላ እሷ ደግሞ ስትመጣ መጀመሪያ ባዶ ሆድ የነበረች ልጅ
በሁለተኛው በሶስተኛው ቀን ድርስ እርጉዝ ሆና መጣች። እንዴ እርግዝና እኮ ሂደት አለው። በሂደት ነው አይደለ? ሆዳችሁ እየጨመረ የሚሄደው። ሲቀጥል ደግሞ እርጉዝ ሴት እንደዚህ ፊዚካሊ ፊቷ ላይ የሚታይባት የሚነበብባት ነገር አለ። የሆነ ወይ ፊቷ ግርጥት ነገር ይላል፣ ወይ የማስታወክ የማቅለሽለሽ ነገር ይኖራል፣ ወይ የሆነ ነገር ሸተተኝ ስትል ይሆናል አይደለ? እንትን ፊቷ ላይ የሆነ የምታነቡት ነገር አለ አይደለ? ልክ እንደዛ ነው። እዩ ጋር ደግሞ ተጀምሮ እስከሚጨርስ አንድ አይነት ሴት ናት። ተጀምሮ እስከሚጨርስ ምንም አይነት ምልክት እንኳን አላሳየችም። እና እኔም ማን እንደደረሰው ማን እንደጻፈው በምን እያጣመሙ እንዳመጡት ባላቅም፣ ግን ደግሞ አሁን ላይ እነሱ ወዳጆቻቸውን በብዛት እያጡ ነው ያሉት። ምክንያቱም አይታችሁ ከሆነ በጣም ብዙ ኮሜንት ላይ በምን ቀን ነው እናንተን ያወቅኳችሁ፣ በቃ በዚህ ያክል ልቤን ሰበራችሁት፣ ባላቃችሁ ይሻለኝ ነበረ፣ በእናንተ መጎዳት በእናንተ እንደዚህ መሆን ውስጥ እኔ ልብ የተሰበረ ልብ ያዘነ፣ አለቀስኩኝ፣ ራሴን ታመምኩኝ፣ በሽተኛ ሆንኩኝ። ነፍ ኮሜንት ነው ያለው። አሁን በተለይ ቲክቶክ እየተቆራረጠ የነሱ ቪዲዮ በሚለቀቅበት ስር በጣም የሚያሳዝን ልብ የሚሰብሩ ኮሜንቶች ነው የምታዩት። እና እስከ መቼ ነው ይሄ ነገር የሚቀጥለው? ማለት ወይ ድራማ ብለው ከመጀመሪያው ጀምረውታል። ከዛ ደግሞ በቃ ነገርን እየወለደ ይባላል አይደለ? አንደኛው ምዕራፍ ሁለተኛው ምዕራፍ እየጨመሩ በሄዱ ቁጥር ወይ እነሱ መውጫ ቀዳዳ አጥተዋል። ገብቷቸዋል። በምን አይነት ምዕራፍ እንዝገው ይሄንን ድራማ? እንዴት አድርገን እንደምድመን ተመልካችን እናሳምን? አሁን ተመልካች ጋር አብዛኛው ነገር ተቀባይነት ስለሌለው እነሱ ግራ ገብቷቸዋል። የሆነ ውጥቅጥቃቸው ወጥተዋል ማለት። እናንተ እስኪ ያስቡት፣ ሀይሚና ብሩኬን እኮ ስናቃቸው መጀመሪያ ላይ በጣም ጨዋ የሚከባበሩ፣ አብረው እንደማይተኙ አንድ አልጋ ላይ አንድ ቤት ቢኖሩም በጣም ተከባብረው፣ ሌላው ይቅርና መሳሳም ነገር ውስጥ እንኳን እዛ ሌብል ላይ አልገባንም ነው እኮ የምትለው ሀይሚ። መሀል ላይ ምን ተብሎ መጣ? ሀይሚ እርጉዝ ናት ተብለው መጡ ማለት ነው። ጭራሽ ድራማ ነው። ቤተሰብ እንዴ ንቁ! አንዳንዴ ንቁ! እግዚአብሔርን ወተቱ ጥቁር ነው ወይም ደግሞ ወተቱ ነጭ ነው ተብላችሁ የሆነ ነገር እንትን እንዲባላችሁ አትፈልጉ እንዴ! ለምንድን ነው ራሳችሁን በዚህ ልክ የምታሳምሙት? በጣም ብዙ ልጆች እየታመሙ ነው። ጭራሽ የምንም ይኸውላችሁ፣ እዩም ልጅ የላትም፣ አላረገዘችም፣ አልወለደችም። ሀይሜም አሁን ላይ እርጉዝ አይደለችም። ምክንያቱም ሀይሜና ብሩክ በእንደዚህ አይነት የወረደ ነገር አናቃቸውም። በጣም ራሳቸውን የሚጠብቁ ክብራቸውን የሚጠብቁ በትልቅ ደረጃ በትዳር መግባት የሚፈልጉ ልጆች ናቸው። እንደ ቅርብ ጊዜ እንኳን ማለት ነው ብዙ ነገር እኮ ብለዋል። ማለት አንዳንዴ ምን ይላል መሰላችሁ መንግስታችን ሾርት ሚሞሪ ነው ያለን ይላል። ብዙ ጊዜ ሰምታችሁ ታውቁ ከሆነ እና እንደዛ አትሆኑ። አስታውሱ፣ ከሳምንት በፊት እንኳን ብጉር ወጣብኝ በዚህ ወጥቶ በዚህ ገብቶ ሲሉ የነበሩ ብዙ ነገር ሲያወሩ ነበረ ላይ በላይ እንኳን እና እርግዝናም የለም በቃ ድራማ ነው። ግን እውነት ነው። በጣም ነው የሚያስጠላው። የሚወራወሩት ቃል ያስጠላል ሁላ ማለት ነው። ትናንት በተለየ ትናንቱ ሀይሚም የተናገረችው በጣም ነው የሚደብረው። ብሩክም የተናገረው በጣም ነው የሚደብረው፣ በጣም ማለት ነው። እና እኔ አሁን ዋና መልእክቴ ተመልካች ጋ ነው። በቃ እነሱ ስራ ነው ብለው እንግዲህ ግግም ብለው ገንዘብ እስካገኛቸው ድረስ እየሰሩ ነው። ለተመልካች ማለት እንደምንወዳቸው የሚያውቁ ይመስለን ነበር። እነሱም እየማሉ ነበር እንደምትወዱ እናውቃለን፣ እኛም እንደምንወዳችሁ ወቁ የሚሉት ግን ውሸት ነው። ከገንዘብ በቃ ገንዘብን ነው ሁሉም ሰው የሚያስቀድመው። ገብቷቸዋል። እንደዛ ባይሆን ኑሮ ያቆሙት ነበረ ይህን ስራ። በቃ ተሰብስበው ሁሉም ቁጭ ብለው ይሄ ነገር ስራ ነበረ ወይ ደግሞ እውነተኛ ታሪክ የተመሰረተ ስራ ተሰጥቶን እሱን እየሰራን ነበር። ነገር ግን ህዝቡ እየወደደው ስላልሆነ የነገር መቋረጥ አለበት፣ ወይም ደግሞ አፋጥነው መጨረሻውን ድምዳሜውን ማሳየት ነው ስራው። በነገራችን ላይ አሁንም የሚቀጥል ነው የሚመስለኝ። ምክንያቱም እነሱ መስሚያችን ጥጥ ነው ብለው እየቀጠሉት ነው። ገና ብዙ ነገር ከፊት ለፊታችን ያለ ነው የሚመስለኝ፣ እንደኔ ማለት ነው። እንደውም እስከዛሬ ያለፍናቸው ከእነሱ ጋር አብረን የመጣናቸው ጊዜያቶች የተሻሉ ናቸው። አሁን ደግሞ በጣም አስጨናቂ የሆነ ምናልባትም እንግዲህ በዚህ ምክንያት ተለያየንም ሊሉም ይችላሉ። በቃ አላቅም። ኢየሩስም እንዳያቸዋት በቃ የምትችሉ ከሆነ እሱ ከኔ ጋር እንዲሆን አግዙኝ፣ ካለዛ ደግሞ እኔ በራሴ መንገድ እሱን ወደ እኔ አመጣዋለሁ። ከህይወታችን ከዙሪያችን ውጡ፣ እራቁ። እንደዚህ አይነት ነገር አታንሱብኝ። ሀይሚና ብሩኬ አይለያዩም አትበሉኝ።
ግዴታ ነው እያለች ነበር ትናንት።